በክልሉ ሰላምን ከማጽናት ጎን ለጎን በተሰሩ የልማት ስራዎች አበረታች ውጤት መመዝገቡን የአማራ ክልል ምክትል ርዕሰ መስተዳደር ዶክተር አብዱ ሁሴን ተናገሩ። በተሳሳተ መንገድ ጫካ የገቡ ወገኖች ሰላማዊ አማራጮችን ሊከተሉ እንደሚገባ ምክትል ርዕሰ መስተዳደሩ ጥሪ አቅርበዋል። አሊመር ህዝብ ለዘመናት የነበረውን የንጹህ መጠጥ ውሃ ችግር በዘላቂነት ከሰሞኑ የአማራ ክልል ምክትል ርዕሰ መስተዳደር ዶክተር አብዱ ሁሴንን ጨምሮ ሌሎች ከፍተኛ የስራ ኃላፊዎች በደቡብ ወሎ ዞን ከ380 ሚሊዮን ብር በላይ በሆነ ወጪ የተገነቡና ከ140 ሺህ በላይ የህብረተሰብ ክፍሎችን ተጠቃሚ የሚያደርጉ የንጹህ መጠጥ ውሃ ፕሮጀክቶችን መርቀው ስራ አስጀምረዋል። በመርሃ ግብሩ ላይ መልእክት ያስተላለፉት ምክትል ርዕሰ መስተዳደር ዶክተር አብዱ ሁሴን ክልሉ በጸጥታ ችግር ውስጥ ሆኖም በርካታ የልማት ተግባራት ማከናወን መቻሉን አንስተዋል። አማራ ክልል ሰላምን እንደ ግብም እንደ መንገድም ነው የሚመለከተው። ሰላም በራሱ ለልማት ዋስትናና አስፈላጊ ነው። ልማት ለሰላም እንደዚሁ አስፈላጊ ነው። ሰላምና ልማት ወደ የፊትዮሽና የኋልዮሽ መመጋገብ ስላለባቸው ሁለቱንም ሳይነጣጠሉ ጎን በጎን የሚያስገድ በመሆኑ መንግስትም ህዝብም እያረሱም የሰላም ችግር ካለ የሰላም ችግሩን በመፍታት የህዝቡን ተጠቃሚነት ከፍ ለማድረግ ይሰራሉ እንጂ የሰላም ችግር ስላለ ይሄ አይሰራም ተብሎ እጅና እግርን አጣጥፈን የምንቀመጥበት ምክንያት የለም። የሰላም ችግር ቢኖር በክልሉ ውስጥ ትልልቅ ስኬቶች ተመዝግበዋል። የክልሉ አጠቃላይ ምርት እድገት አሳይቷል። ከ7% በላይ ያደገበት ሁኔታ ተፈጥሯል። የተማሪዎች የትምህርት ተሳትፎ እያደገ መጥቷል። ገቢ መሰብሰብ አቅም እያደገ መጥቷል። የምርትና የሰው እንቅስቃሴ እየተሻሻለ መጥቷል። የክልሉን ህዝብ ተጠቃሚነት ለማረጋገጥ የሚሰሩ የልማትና የመልካም አስተዳደር ተግባራት የበለጠ ውጤታማ እንዲሆኑ ህብረተሰቡ የአካባቢውን ሰላም በመጠበቅ የበኩሉን ድርሻ ሊወጣ እንደሚገባም ምክትል ርዕሰ መስተዳድሩ አሳስበዋል። በአይነትም በመጠንም በጥራትም ከፍ ያለ ውጤት ማስመዝገብ እንዲቻል ህዝቡን እየመራ ያለው የመንግስት መዋቅርም ሰላምን ከሚረብሹ እና የሰላም ችግርን ከሚያባብሱ ነገሮች ራሳቸውን እንዲቆጥቡ እንዲከላከሉ፣ ህዝቡ ደግሞ የሚታዩ የሰላም ችግሮችን ቀጥተኛ ተሳትፎ በማድረግ እንዲጠብቅ ከመንግስት ጎን ሆኖ የአካባቢውን ሰላም ከጠበቀ አጠቃላይ የዞኑ የክልሉ ሰላም ስለሚጠበቅ እያንዳንዱ ግለሰብ ከቤተሰቡ ጀምሮ ከቀዩ ጀምሮ ቀበሌውን ወረዳውን እያለ ሰላሙን በራሱ እና ባሉት ባህላዊ ሃይማኖታዊ አደረጃጀቶች እንዲጠብቅና እንዲያስጠብቅ መልእክት ነው ማስተላለፍ የምወደው። የአማራ ክልል አሁን ለገጠመው የጸጥታ ችግር ምክንያት የሆኑና በተሳሳተ መንገድ ጫካ የገቡ ወገኖች ሰላምን ምርጫቸው ሊያደርጉ እንደሚገባም ምክትል ርዕሰ መስተዳደሩ ጥሪ አቅርበዋል። በተሳሳተ አስተሳሰብና አመለካከት ታጥቀው ወደ ጫካ የገቡ ወንድሞች ሁሉም ነገር ከጠመንጃ ካፈሙዝ በታች መፈታት ስላለበት ለውይይት ለንግግር እንዲቀመጡ የሀገራቸውን ሰላም ብልጽግና ለባዕዳን ከመሸጥና ከመተባበር እንዲቆጠቡ ምንም እንኳ ችግር ቢኖር ችግርን ከባዕድ ሀገርና ከኢትዮጵያ ታሪካዊና ስትራቴጂያዊ ጥላቶች ጋር በመተባበር የሚፈታ ችግር አይኖርም። ትብብርም ካለ ጊዜያዊ ትብብር ነው። ትብብርም ካለ አዋጭ ትብብር አይደለም። ለተባባሪዎቹ ግን በታሪክ ተጠያቂና ታሪካቸው በተወቃሽነት በባንዳነት የሚጻፍ ስለሆነ በዚህ አጋጣሚ ታሪካቸውን በባንዳነት ከማጻፍ እንዲቆጠቡ ለሰላም ቅድሚያ እንዲሰጡ መልእክት ማስተላለፍ ፈልጋለሁ።